በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? በቸርነቱ ስቦ በሀብቱ አቅርቦ ወደዚህ እንድንመጣ ያደረገን እግዚአብሔር አምላካችን ስሙ ይክበር ይመስገን። እግዚአብሔርን የወለደችልን የእግዚአብሔር ከተማ የሥላሴን አንድነት ሶስትነት የተረዳንባት እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸው ክብር ምስጋና ይድረሳቸው። አማላጅነታቸው አይለየን። እንደ እግዚአብሔር መልካም ፈቃድ በዚህ ባለን ሰዓት የምንማማርበት የትምህርት ርዕስ የምናደርገው ሕዝቡ ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ የሚል ይሆናል። ሕዝቡ ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። በዚህ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማማራለን። ተምረን ለጥቅም እንዲሆንልን እግዚአብሔር ይርዳን። ሕዝቡ ሁሉ በሉ እስኪ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። ሕዝቡ ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። ይህንን ኃይለ ቃል የምናገኘው በሐዋርያት ሥራ ምዕራፍ 13 ቁጥር 44 ላይ ሲሆን የጻፈልን ደግሞ ሐዋርያው ቅዱስ ሉቃስ ነው። ቅዱስ ሉቃስ በቤተ ክርስቲያናችን እንደሚታወቀው ከ72ቱ አርድእት ሲሆን 2 መጻሕፍትን የጻፈልንና እንዲሁም በጽሑፍ አዋቂነቱና በስዕል ሳይነቱ የታወቀ እንደነበር ታሪኩ ገድሉ ያስረዳናል ማለት ነው። ቅዱስ ሉቃስ ወደ ክርስቶስ ሳይመጣ ወደ ክርስትና እምነት ሳይገባ አስቀድሞ ሥጋዊ ሐኪም እንደነበረ መጽሐፍ ቅዱስ ይናገራል። ቅዱስ ጳውሎስም ሐኪሙ ሉቃስ እያለ ይጠራዋል። አስቀድሞ ሥጋዊ ሐኪም ነበረ። በሥጋ የታመሙትን ይፈውስ ነበረ። በሽተኞችን ያድን ነበረ። ይህንን ይሰራው የነበረውን ደግሞ ወደ ክርስቶስ ከመጣ በኋላ መንፈሳዊ ሐኪም ሆኖ በነፍስ የሚያክም፣ በነፍስ የተጎዱትን የሚጠግን፣ በነፍስ ስብራት የገጠማቸውን ሰዎች ከስብራት የሚያወጣ የሚጠግንና መንፈሳዊ ሐኪም እንደሆነ ገድሉ ያስረዳል እና በስዕል ሳይነቱ ታዋቂ እንደመሆኑ ለመጀመሪያ ጊዜ የእመቤታችን ቅድስት ድንግል ማርያምን ስዕል ስሏል። በመልክዓ ስዕል ተጽፎ እንደምናነበው ማለት ነው። እንዳውም የእመቤታችንን ስዕል እየሳለ ለምእመናን ይልክላቸው ነበርና በዚህ ተመቅኝቶ ንጉሡ ቀኝ እጁን እንደቆረጠውና እመቤታችን ብርህት እጅ የብርሃን እጅ እንደቀጠለችለት ገድሉ ይነግረናል። ስለዚህ ቅዱስ ሉቃስ በስዕል ሳይነቱ የተዋጣለት እንደነበረ ሁሉ በጸሐፊነቱም የታወቀ ነው። ታሪክን ከታሪክ አያይዞ በመጻፍ የታወቀ ነው። ወንጌሉን ሲጀምር ሌሎች ወንጌልን ሊጽፉ ጀምረው አልተሳካላቸውም፣ ለእኔ ግን ተሳካልኝ፣ ተከናወነልኝ ብሎ ከጀመረ በኋላ የቅዱስ ዘካርያስንና የቅድስት ኤልሳቤጥን ታሪክ አምጥቶ የእነዚህ ካፈጁ በኋላ እንዴት እንደወለዱ ካሳየ በኋላ እንደገና እመቤታችን በድንግልና እንዴት እንደወለደች፣ እንደጸነሰች፣ እንደወለደች ለማስረዳት ታሪክን ከታሪክ በማያያዝና ምንም ነገር ለሰው ሳይረዳ እንዳይቀር በማለት እያንዳንዱን ጽሑፍ ገልጦ የጻፈ በጸሐፊነቱም የተወጣለት ሐዋርያ ነው። የሉቃስ ወንጌል ብለን በስሙ የምንጠራውንና የሐዋርያት ሥራ መጽሐፍን የጻፈልን ይሁ ሐዋርያ ነው። የጻፈው ለአንድ ሰው ነው። ቆርኔሌዎስ ይባላል። ቴዎፍሎስ ይባላል፣ ወይም ታኦፊላ ይባላል። በሁለቱም ይጠራበታል። ይሄ የአንድ ሀገር ገዥ ነበረ። አስተምሯቸው በሚሄድበት ጊዜ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል። ስለዚህ አባታችን ጌታ ያስተማረውን ወንጌልና የሐዋርያትን ገድል ጽፈህ ስጠን አለው ማለት ነው። በዚህ ጊዜ ወንጌሉን እንደጻፈለት ቀጥሎም የሐዋርያትን ጌታችን ካረገበት ዕለት ጀምሮ ከደብረ ዘይት ቁመው ቀና ብለው እያዩት ካረገበት ሰዓት ጀምሮ
ቅዱስ ጳውሎስ እስከተገደለበት በሮማ አደባባይ ቅዱስ ጳውሎስና ቅዱስ ጴጥሮስ እስከተገደሉበት ሰዓት የነበረውን በኢየሩሳሌም የነበራቸውን ቆይታና የስብከት ሕይወት በጠቅላላ ቅዱስ ጳውሎስ በተለይም እየተዘዋወረ ያስተማረባቸውን ሀገር እያንዳንዷን እየጠቀሰ የሐዋርያትን ዜና መዋዕል ወይም ገድል የጻፈ ትልቅ ሐዋርያ ነው ይህ ቅዱስ ሉቃስ። እና ይህ ቅዱስ ሉቃስ ይህንን በጻፈበት በሐዋርያት ሥራ ምዕራፍ 13 ቁጥር 44 ላይ ሕዝቡ ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ምን አሉ ነው የሚለን? ተሰበሰቡ ይላል። ምን አሉ? ተሰበሰቡ። እንግዲህ የእግዚአብሔር ቤተሰቦች የእግዚአብሔር ቃል ያሳርፋል፣ የእግዚአብሔር ቃል ያጽናናል፣ የእግዚአብሔር ቃል ሰላምን ይሰጣል፣ የእግዚአብሔር ቃል ከእግዚአብሔር ጋር ያገናኛል። የእግዚአብሔር ቃል ለሰው ልጆች ማይሰራው ነገር የለውም፣ በእጅጉ አስፈላጊ ነው ማለት ነው። የእግዚአብሔር ቃል በብዙ መልኩ በመጽሐፍ ቅዱስ ተጽፎ እናገኘዋለን። በብዙ መልኩ በምሳሌም እንበለ ምሳሌም ተጽፎ እናገኘዋለን እና ቅዱስ ሉቃስ ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ እየዞሩ ወንጌልን በሚያስተምሩበት ጊዜ በተለያዩ ቦታዎችና ሀገራት ሰብከው ወደ ኢየሩሳሌም ተመልሰው በምኩራብ እየዞሩ ያስተምሩ ነበረ። በምን አልኳችሁ? በምኩራብ። በጊዜው አይሁድ የሰሯቸው ምኩራቦች ነበሩ። በነዛ እየሄዱ በዛ የተሰበሰበውን ሰው ያስተምሩ ነበረ ቅዱስ ጳውሎስና ቅዱስ በርናባስ። በዚህ ጊዜ አንድ በቅዳሜ ስለሆነ በጊዜው የሚያስተምሩ አይሁድም የሚሰበሰቡት ቅዳሜ ስለነበረ አንድ ሳምንት አስተምረዋቸው መክረዋቸው ሕዝቡም በትምህርቱ ተደስቶ ከተለያዩ በኋላ በሁለተኛው ሳምንት ነው እንግዲህ ወበካልእ ሰንበት ተጋብኡ ኩሉ ሀገር ከመ ይስምዑ ቃለ እግዚአብሔር ነው የሚለው። በሁለተኛው ሳምንት ሕዝቡ ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ምን አሉ? ተሰበሰቡ። በፊተኛው አስተምሯቸዋል፣ መክረዋቸዋል። የእግዚአብሔርን አምላክነት የኢየሱስ ክርስቶስን አምላክነት ፈጣሪነት አስረድተዋቸዋል። ስለዚህ ትምህርቱን ወደውታል ማለት ነው። መውደድ ብቻ አይደለም። ያለ እግዚአብሔር ቃል እግዚአብሔርን ማወቅ አይቻልም። ያለ እግዚአብሔር ቃል ሕይወት ማግኘት አይቻልም። ያለ እግዚአብሔር ቃል አይደለም መንፈሳዊ ሕይወት ማቃናትና ማስተካከል ቀርቶ ስጋዊ ሕይወታችን እንኳን የተበጣጠሰ መልክ ያጣ ነው የሚሆነው። ምእመናን መልክ ያጣ ከእግዚአብሔር ቃል የራቁ ሰዎች ሰላም አይኖራቸውም። የሚገርማችሁ ደስታ አይኖራቸውም፣ መረጋጋት አይኖራቸውም። በቤተ ክርስቲያን ያደጉ በሰንበት ትምህርት ቤት ያደጉ ወጣቶችንና ልጆችን ጎልማሶችን አይቷችሁ ከቤተ ክርስቲያን ርቀው በሰዋዊነት ዝም ብሎ ሰውኛ በቤታቸው ከትምህርት ቤት ወደ ቤታቸው ከትምህርት ቤት ወደ ቤታቸው እያሉ ያደጉትን ሰዎች መዝኗቸው። ሕይወታቸው ቀሎ ተበለሻሽቶ የምታገኟቸው በቤተ ክርስቲያን ያላደጉ የእግዚአብሔርን ቃል ያልሰሙ ከቃሉ የራቁ ሰዎች ናቸው። እና እነዚህ ሰዎች ቃሉ አሳራፊ፣ ቃሉ ሰላምን የሚሰጥ፣ ቃሉ የሚያጽናና መሆኑን ስለተረዱ የመጀመሪያው ሳምንት የተማሩት ሁሉ ከጥቂቶች በቀር ይላል ቅዱስ ሉቃስ ይጽፍልን፣ ከጥቂት ሰዎች በስተቀር ሕዝቡ ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ምን አሉ? ተሰበሰቡ ይላል። ምንኛ መታደል ነው! የእግዚአብሔርን ቃል ለመስማት መሰባሰብ በጣም መታደል ነው። አጉልቶ የነገረንም እሱን ነው። ምክንያቱም የእግዚአብሔርን ቃል ለመስማት መሰባሰብ ጽድቅን ያስገኛል። የእግዚአብሔርን ቃል ለመስማት መሰባሰብ ድህንነትን ያስገኛል። የእግዚአብሔርን ቃል ለመስማት መሰባሰብ የዘላለም ሕይወትንም ስለሚያስገኝ ማለት ነው። ሰው ዘፈን ለመስማት ይሰበሰብ የለ እናውቀዋለን እኮ ኮንሰርት ሲዘጋጅ የልደቱ ዋዜማ የመስቀሉ ዋዜማ አስቀድሶ ስጋውን ደሙን ከመቀበል ይልቅ ኮንሰርት ቦታ አይደለም የሚሰበሰበው ሰው። ያንን ስናስብ እኮ ምን ያህል ትውልዱ እንደሞተ ያስረዳናል። ሰው ለዘፈን ሲሰበሰባል ምንም የሚያገኘው ነገር የለም። ጊዜውንም ገንዘቡንም ከስሮ ይመለሳል። ሰው ኳስ ለማየት በየስታዲየሙ ይሰበሰባል። ነገር ግን የሚከፍለውንም ገንዘብ ጊዜውንም አጥቶ ከስሮ ለነዛ ለተጫዋቾቹ እነሱ ለገንዘባቸው
ለዝናቸው ለሀብታቸው ይጫወታሉ። ይሄኛው ተመልካቹ ደጋፊው ግን አጨብጭቦ ባዶውን ይመለሳል። አይምሮውንም ከስሮ ጊዜውንም ከስሮ ገንዘቡንም አክስሮ በዛ ሰዓት ብዙ ስራዎችን ብዙ እቅዶችን ያቅድበት የነበረውን ነገር ሁሉ አክስሮ ከስሮ ይመለሳል። የሚያገኘው ጥቅም አለ? የለም። በዘፈን ቤት ተሰብስቦ ጥቅም አገኘው የሚል የለም። በስቱዲዮ እንኳን ስለማየት ተሰብስቦ የሚያገኘው ጥቅም የለም። ዛሬ ደግሞ በየሞባይላችን አድርገነዋል። በሞባይል ላይ ከፍቶ ማየት ይሄ ራሱ ጥቅም አለው? አይንን ከማድከም ጊዜን ከማጥፋት ምንም ጥቅም የለውም። የእግዚአብሔር ሰዎች ወደ አይምሮ ልንመለስ ያስፈልጋል። ስለዚህ እነዚህ ሰዎች ግን የተሰባሰቡት የማንን ቃል ለመስማት ነው? የሚገርም እኮ ነው። ሕዝቡ ሁሉ ከጥቂት ሰዎች በስተቀር መጽሐፍ ቅዱሳችሁን አንብቡት። ከጥቂት ሰዎች በስተቀር ሕዝቡ ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። እንደውም እኔ በግዕዙ ተርጉም የሆነው እንጂ አማርኛውማ ሀገር ሁሉ ነው የሚለው። የሚገርማችሁ ሁሉ ሀገር ነው የሚለው ግዕዙ። ስንተረጉመው ግን ሀገር ማለት ሰው በሚለው ስለሚተረጎም ሕዝቡ ሁሉ ብለን ነው በቤተክርስቲያናችን የምንተረጉመው እንጂ መጽሐፍ ቅዱስማ ሀገሩ ሁሉ ብሎ ነው የተረጎመላችሁ 66ቱን ስታነቡት። ይህ ማለት እንግዲህ ሁሉም በሀገር ያለው ሰው ሁሉ ለመስማት መጥቷል። እንዲህ ያጓጓቸው የእግዚአብሔርን ቃል ለመስማት የጓጉ ሕዝቡ ሁሉ የአገሩ ሕዝብ ሁሉ የተሰበሰበ የነ ቅዱስ ጳውሎስን የቅዱስ በርናባስን ቃል የእግዚአብሔርን ቃል ለመስማት የእነሱን ትምህርት ለማዳመጥ ሕዝቡ ሁሉ የተሰበሰቡ ምን ቢያገኙበት ነው? ለምንድን ነው ቢባል የእግዚአብሔር ቃል ለመንፈሳዊ ሕይወታችንም ለአይምሯችንም ለስጋዊ ሕይወታችንም ለማንነታችንም በእጅጉ አስፈላጊ ነው። ያለ እግዚአብሔር ቃል የምትኖር ነፍስ ከባህር እንደወጣ አሳ ነው የምትሆነው። ከባህር የወጣ አሳ ሕይወቱ ሊቆይ ይችላል? አይችልም። ብዙ ወንድሞች እህቶች የሚታለሉት የእግዚአብሔርን ቃል ባለማወቅ ነው። በነገራችን ላይ በተለይ በስደት ዓለም የሚኖረው ስንቱ ሌባና ሞላጫ በቤተ ክርስቲያንና በገዳም ስም የሚበላው ሁሉ የእግዚአብሔርን ቃል ካለማወቅ የተነሳ ነው። ሁሉ የሚነግረን ሁሉ እውነት ይመስለናል። ካለማወቃችን የተነሳ እንዲህ ይህንን ካረዳህማ አለቀልህ ይለናል። እኛ ደግሞ የእግዚአብሔርን ቃል አልሰማንም አላወቅንም፣ ፈርተን ገንዘባችን እንሰጠዋለን። ብልጡ ይከብርበታል፣ እኛ እንሰራለን። እሱ ይዝናናበታል፣ እኛ እንደክማለን። ስለዚህ የእግዚአብሔርን ቃል መስማት በብዙ ነገር ከመክሰር ያተርፈናል። የእግዚአብሔር ቤተሰቦች በብዙ ነገር እንዴት እንከስራለን? በነፍስ እንከስራለን፣ በስጋ እንከስራለን፣ በአይምሮ እንከስራለን። በስጋ ሕይወታችን በመንፈሳዊ ሕይወታችን እያንዳንዱ ምስቅልቅሉ የሚወጣ የእግዚአብሔርን ቃል ባለመስማት ነው። እነዚህ ሰዎች ስለተረዱ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። የእግዚአብሔርን ቃል ስንሰማ የእግዚአብሔርን ቃል መስማት ምን ያመጣልናል የሚሉትን አይተን እንጨርሳለን። የእግዚአብሔርን ቃል መስማት ለምን ይጠቅማል? አንደኛ እምነትን ያሳድጋል፣ ወይም እንድናምንና በእምነታችን እንድናድግ ያደርገናል። እስኪ እንድናምን በሉ። እንድናምንና በእምነታችን እንድናድግ ያደርገናል። ይሄ በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 10 ቁጥር 17 ላይ ነግሮናል። አሚንሰ እምሰሚ ወእምሰሚ አሚን በቃለ እግዚአብሔር ክርስቶስ። ማመን ከመስማት ነው። እስኪ በሉ ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አያችሁት? ማመን የሚቻለው ከመስማት ነው። መስማት ደግሞ የእግዚአብሔር ቃል ሲሆን ነው ጤናማ እምነት የሚሆነው ማለት ነው። ጤናማ ማኝ የሚሆን የእግዚአብሔርን ቃል ሲሰማ ነው። የእግዚአብሔርን ቃል ካልሰማ ጤናማ ሊሆን ይችላል እንዴ? አይችልም። የእግዚአብሔር ሰዎች አይችልም። እምነቱ ጎደሎ ነው የሚሆነው፣ ወይም እምነቱ ትክክለኛ ነው ብሎ ይዞት ክህደት ሆኖ ሊያገኘው ይችላል። መናፍቃኑ በዚህ ነው የተጎዱት። በትክክለኛ መንፈስ የእግዚአብሔርን ቃል መስማት ስላልቻሉ ለነሱ በሚረዳቸው በሚፈልጉት መልክ እየቆራረጡ ስለሚሰሙት ተጎዱ። ስለዚህ እንድናምንና በእምነታችን እንድናድግ ያደርጋል። የእግዚአብሔርን ቃል ስንሰማ የእግዚአብሔርን ቃል
የሰሙ ሁሉ ነው ወደ እግዚአብሔር ዞር አሉ የሚለን የሐዋርያት ሥራ ስናነብ። የእግዚአብሔርን ቃል የሰሙ ሁሉ ወደ እምነት ይመጣሉ። የእግዚአብሔርን ቃል የሰሙ ሁሉ ወደ እግዚአብሔር ይቀርባሉ። የእግዚአብሔርን ቃል የሰሙ ሁሉ ከኃጢአት ተለይተው በጽድቅ መኖር ይችላሉ የእግዚአብሔር ሰዎች። ስለዚህ ነው ወንጌል እንማር፣ ወደ ቤተክርስቲያን እንምጣ እያለች ቤተክርስቲያን ሁልጊዜ የምታስተምረው። ለምን? የምናምነው ስንሰማ ነው። የምንሰማው ደግሞ የእግዚአብሔርን ቃል ሲሆን ነው። የሚሰሙ ብዙ ነገሮች አሉ። በዓለማችን ብዙ ነገር እንሰማለን። እንደምታውቁት አሁን ሚዲያው ብዙ ያሳየናል አይደል እንዴ? ቲክቶኩ ምኑ ስንት ነገር አለ። ያውም አጠር አድርጎ ለኛ አይምሮ የሚመች አድርጎ ማዘናጊያ ይባላል። ምክንያቱም አይምሮአችን አጫጭር ነገር ብቻ እንዲፈልግና ረዘም ያለ ነገር እንዳንሰማ። በነገራችን ላይ በሚዲያ መስማትና እዚህ መጥቶ መማር በጣም ልዩነት አለ። ይሄን ማወቅ አለባችሁ። አይ እንዴ ስብከት በየሚዲያው መስማት እንችላለን እንዴ? እነሱ በቃ ላልቻሉ ነው። የሚችልማ መጥቶ ነው መማር ያለበት። እዚህ ስንመጣ ስንት ነገር እናገኛለን መስላችሁ? አንደኛ ወደዚህ መምጣታችን በራሱ ጽድቅ ነው። በነገራችን ላይ በራሱ ወደዚህ መምጣታችን ጽድቅ ነው። ወደ ቤተክርስቲያን ስንመጣ ማለት ነው። እንዲሁ ዝም ብሎ የሚቀር አይደለም። ታዲያ ገዳም የምንሄደው ለምንድን ነው? ለመዝረግ አይደል እንዴ? ወደ ተለያዩ አድባራትና ገዳማት የምንጓዘው ጉዞ የምናደርገው ለምንድን ነው? ለመዝረቅ እኮ ነው፣ ለጉብኝት አይደለም። መምጣታችን በራሱ ጽድቅን ያስገኛል መምጣታችን። ስለዚህ ያ ምንድን ነው? ጉልበታችንን አሰራ ነው። ጉልበት የማን ስለሆነ? የእግዚአብሔር ስለሆነ። አያችሁ፣ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ፣ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ሊንበረከክ ያስፈልገዋል ይላል ቅዱስ ጳውሎስ። ስለዚህ ወደዚህ ስንመጣ አካሌ ያንተ ነው፣ አካሌን ራሱ ይህን ስጋዬን ላንተ ይዤ እመጣለሁ። እዚህ መኝታዬ ላይ ወይም አልጋ ላይ ተኝቼ ያንተን ቃል ልሰማ አይገባኝም። ቁጭ ብዬ ከወንድሞቼ ጋራ የህብረት ጸሎት አድርጌ በተመስጦ ሰምቼ ተባርኬ ተቀድሼ መመለስ አለብኝ ለማለት ነው። ስለዚህ በቤታችን ሆነን የምናከናውናቸው ነገሮች ሁሉ ሊጠቅሙን የሚችሉት ትንሽ ነገር ነው። ወደዚህ መተን ግን እነዚህ ሰዎች እኮ በዚያ በየቤታቸው መስማት ይችሉ ነበረ። ኑ እዚህ አስተምሩን ይሉ ነበረ። ነገር ግን ሁሉም የእግዚአብሔርን ቃል ይሰሙ ዘንድ ወደ ተሰበሰቡ፣ ወደ ምኩራብ ተሰበሰቡ። አያችሁ፣ መሰብሰብ ብዙ ጥቅም አለው። አንደኛ በህብረት መጸለይ አለ። ሁለተኛ መገናኘት አለ። ሶስተኛ ህብረት አለ። ህብረቱ እንዲሁ ዝም ብሎ ነገር አይደለም። ከመላእክት ጋር ህብረት እናደርጋለን። ከነቢያት ጋር ከሐዋርያት ጋር ህብረት እናደርጋለን። ከምእመናን ጋር እርስ በርሳችን ህብረት እናደርጋለን። ይህ ህብረቱ ነው ቤተክርስቲያን የሚባለው። የመላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት የኛም የምእመናን አንድነት ስለሆነ ቤተክርስቲያን ተብሎ የሚጠራው። ቤተክርስቲያን ህብረቷ የሚገለጠው ወደዚህ መተን ስንሰማ ብቻ ነው። በንጥል በየብቻችን በየቤታችን ሆነን የምናደርጋቸው ነገሮች ሁሉ በቂ ሊሆኑ አይችሉም። ስለዚህ ነው ወደ ቤተክርስቲያን መጥቶ መጸለይ፣ ወደ ቤተክርስቲያን መጥቶ መማር፣ ወደ ቤተክርስቲያን መጥቶ ማስቀደስና መቁረብ ያስፈልገው። ስለዚህ ወደ ቤተክርስቲያን መተን ልንማር ያስፈልጋል። ስንማር ደግሞ የእግዚአብሔርን ቃል እንሰማለን። የእግዚአብሔርን ቃል ስንሰማ እናምናለን። ያላመኑት ያምናሉ፣ ያመኑት ደግሞ በእምነታቸው እየበረቱ ይሄዳሉ። ስለዚህ የእግዚአብሔርን ቃል መስማት እምነትን ያሳድጋል። ላማኞች እምነታቸውን ያሳድግላቸዋል፣ ላላመኑት ደግሞ እንዲያምኑ ይረዳቸዋል። ስለዚህ ነው የእግዚአብሔርን ቃል የምንሰማው። ስለዚህ ነው ሌላኛው ሁለተኛ የእግዚአብሔርን ቃል ስንሰማ ድህነትንና የዘላለምን ሕይወት እናገኛለን። የሚገርማችሁ ድህነትንና ተናገሩ እንጂ ድህነትንና የዘላለምን ሕይወት እናገኛለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ስታነቡ አማን አማን እብለክሙ ዘይሰምዕ ቃሌ ወየአምን በዘፈነወኒ ይረክብ ሕይወተ ዘላለም ወኢይሐውር ውስተ ደይን አላ አደወ እሞት ውስተ ሕይወት። እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወትን ያገኛል። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይሄድም ብሎ ጌታችን ኢየሱስ ክርስቶስ በማይታበል ቃሉ ተናግሯል። እውነት እውነት እላችኋለሁ ቃሌን የሚሰማ አያችሁ በላከኝም የሚያምን የዘላለም ሕይወት ያገኛል። የእግዚአብሔርን ቃል የምንሰማው ለድህነት ነው፣ ለዘላለም ሕይወት ነው። እንዲሁ ሰማን ለማለት ወይም እንደ ዜና ሰምቶ ለመሄድ አይደለም።
ሰምተን ለመሄድ አይደለም። ሰማን እገሌ የሚባለው ሰባኪ፣ እገሌ የሚባለው መምህር፣ እገሌ የሚባሉት አባት፣ እገሌ የሚባሉት ካህን፣ እገሌ የሚባለው ዲያቆን አስተማረን፣ ይህንን ነገር ነገረን ብለን እንድናወራው አይደለም። ያንን ሰምተን የዘላለም ሕይወት እንድናገኝበት ነው። የዘላለም ሕይወት የሚሆነው ደግሞ ሰምተን ስንኖረው ነው። የእግዚአብሔር ቤተሰቦች የእግዚአብሔርን ቃል መስማት ብቻውን በቂ ነው እንዴ? አይሆንም። አንዳንድ ጊዜ ራሳችን እያሳትን ስለምንሰማ ማለት ነው። ራሳችን እያሳትን ስለምንሰማ የእግዚአብሔርን ቃል የሰማ እንደ ቃሉ መኖር አለበት። ሁልጊዜ የምንሰማው እኮ በሕይወታችን ስላልተተገበረ ነው እንጂ ተግባራዊ ብናደርገው እኮ ኑሮ ቃሉ በውስጣችን ቢሰራ ኖሮ ምንም ሁልጊዜ መስማት ላይጠበቅብን ይችላል። ዛሬ ግን እያንዳንዱን ቃል እየሰማን እንኳን አንድ ቃል ተግባራዊ ማድረግ አልቻልንም የእግዚአብሔር ቤተሰቦች። ስለዚህ የእግዚአብሔርን ቃል መስማት የዘላለም ሕይወት ያስገኛል። ወደ ፍርድ ሳይሆን ወደ ሕይወት ያሻግራል። ይህንን ለማግኘት የእግዚአብሔርን ቃል ለመስማት ተሰበሰቡ። እኛም መሰባሰብ አለብን። አያችሁ፣ የእግዚአብሔርን ቃል ለመስማት መሰባሰብ አለብን። መሰባሰብ ወደዚህ መተን ስንሄድ እኮ ደስታ ነው የሚሰማን። አስቀድሳችሁ ስትሄዱ የሚሰማችሁና እዚያ ወደ ጭፈራ ወይም ወደ ከተማ ስትዞሩ ቆይታችሁ ወደ ቤታችሁ ስትመለሱ የምታገኙት ደስታ አንድ አይነት ነው እንዴ? አይደለም። በጣም ልዩ ነው። ሳታስቀድሱ በቀራችሁ ቀንና ባስቀደሳችሁ ቀን እንኳን ያለውን ልዩነት አስቡት። ወደ ቤተ ክርስቲያን መታችሁ አንድ አቡነ ዘበሰማያት ጸልያችሁ ስትሄዱና ቤታችሁ ስታረፍዱ ያለውን ልዩነት አስቡት። ምክንያቱም እዚህ ተባርካችሁ በመንፈሳዊ ሕይወታችሁ በሥጋ ሕይወታችሁ በረከተ ሥጋ በረከተ ነፍስ አግኝታችሁ ከመላእክት ጋር ተገናኝታችሁ እግዚአብሔር ጋር ተገናኝታችሁ ስትመለሱ ከምዕመናን ጋር ኅብረት አድርጋችሁ ስትመለሱ፣ እዚያ ግን ባዶ ነው። ባዶነት የሚሰማን እኮ ቃሉ ስለምንርቅ ነው። የእግዚአብሔር ቤተሰቦች ብዙ ሰው ሲጨነቅ የሚኖረው የእግዚአብሔር ቃል ያሳርፋል፣ የእግዚአብሔር ቃል ያጽናናል እኮ። ስለዚህ ቃሉን ለመስማት መሰባሰብ ያስፈልጋል። መሰባሰብ ያስፈልጋል። ለቃሉ ጊዜ ካልተሰጠ ለማን ይሰጣል? እነዚህ ሰዎች እኮ ጊዜ ሰጥተው ነው። በሁለተኛው ሳምንት አለ ከጥቂት ሰዎች በስተቀር ሰው ሁሉ የእግዚአብሔር ቃል ይሰሙ ዘንድ ምን አሉ? ተሰበሰቡ። የሚገርም እኮ ነው እንዴ! ስንት የሚሰማ ነገር አለ። እውነት ነው። ምንም የሌለ ነገር አለ። ዛሬ ሞልቷል። ዓለሙ ቤታችን ላይ አቅርቦልናል። በእጃችን በያዝነው ሞባይል እኮ ሁሉም ነገር ማየት እንችላለን። ግን ይጠቅማል እንዴ? አይጠቅምም። በደንብ ልብ ብለን ልናስተውል ያስፈልጋል። የእግዚአብሔርን ቃል መስማት ከዚህ ሁሉ ያሳርፋል። ጊዜያችንን በከንቱ እንዳናባክን ያደርገናል። አላባከኑ መጡ ሊማሩ። ስለዚህ መምጣት አለብን፣ መሰባሰብ አለብን። ለእግዚአብሔር ቃል ጊዜ ያልሰጠ ሰው እንዴት ነው እግዚአብሔር ስለሱ ጊዜ የሚሰጠው? ይህን ማወቅ አለብን። እኛ ለእግዚአብሔር ጊዜ ስንሰጥ የሰጠን እኮ ጊዜውን እሱ ነው። ማን የሰጠን? እርሱ ነው እኮ የሰጠን ጊዜ። ጊዜ እግዚአብሔር ነው። እኛ እንድንጠቀምበት የተሰጠ ስጦታ ነው። ለመጀመሪያ ጊዜ በነገራችን ላይ እግዚአብሔር ለሰው ልጅ የሰጠው ስጦታ ጊዜ ነው። ጊዜ ነው። በጊዜ መክበር አለ፣ በጊዜ መዋረድ አለ፣ በጊዜ ከፍ ከፍ ማለት አለ፣ በጊዜ መውደቅ አለ። በጊዜ ውስጥ ሁሉ ነገር ይከናወናል። በጊዜ ውስጥ ነው መጽደቅ የሚቻለው፣ ኃጢአት ሰርቶ መኮነን የሚቻለው። ስለዚህ ይህን የሰጠንን ስጦታ ከዚያች ከፍሎ መስጠት ባለፈ ተናግሬያለሁ። የጊዜ አስራት አለ ብያችኋለሁ አይደለ? ሰምታችሁ ከሆነ ከጊዜ አስራት ይሰጣል። 2 ሰዓት ከ40 ደቂቃ ይቅርታ 2 ሰዓት ከ24 ደቂቃ የእግዚአብሔር ነው። ወይም አስሉት። ለማንኛውም ከ110 አይደለ ሌላ ገንዘብ የሚሰጠው አስራት አትከፍሉም እንዴ? እንዴ ግድ ነው። ደግሞ አንዳንድ ጊዜ አሏችሁ አንዳንዱ አታላይ የሰማሁት አለ። ኧረ እዛ የተቸገረ ቤተክርስቲያን ነው እንጂ መስጠት ምን ያደርጋል እዚህ መስጠት የሚሉ አሉ። እነዚህ በላተኞች በስተው የለ የምትገለገሉ ለምሳሌ ኳታር ያሉ ምዕመናን እዚህ ለስላሴ እንጂ መስጠት የሚችሉት ሌላ ቢሰጡ አይቆጥርላቸውም እግዚአብሔር። አስራት ከ110 ብር እንደው 1000 ምናምን ደሞዝተኛ ቢሆን ራሱ እንደው ሌላውን እንተውና ያጭር ስለሆነ 100 ብር መክፈል አለበት። ግን ላለበት ቤተክርስቲያን ነው የሚለው። ለየት አልኳችሁ አለበት ቤተክርስቲያን። ከዚያ ውጭ ቢሰጥ አይቆጠርለትም። እንዳባከነ ተቆጥሮ እንደውም ያስኮንነዋል። እንደዚህ የሚያታልሉ አሉ። የኔ ቢጤዎች ሳንቲም ለራሳቸው ለመሰብሰብ የሚፈልጉ ሌቦች፣ አጭበርባሪዎች፣ ያው በስም ካህናት ካባ ለባሾች ሊሆኑ ይችላሉ። ግን እውነቱን ሸፍኖ ያችን ገንዘብ ለመውሰድ የሚያጭበረብሩ ማለት ነው። ስለዚህ እግዚአብሔር ቤተሰቦች ወደ እግዚአብሔር ቤት ስንመጣ ጊዜን የሰጠ እግዚአብሔርን ስለሰጠን አመስግነን ቃሉን ስንሰማ ለእኛም ጊዜ ይሰጠናል።
የጤና ጊዜ ይሰጠናል፣ የሥራ ጊዜ ይሰጠናል፣ እድሜ ይሰጠናል። ሁሉ የእርሱ ስለሆነ ስጦታውን ሙሉ በሙሉ ተቀብለን መሄድ እንችላለን። ስለዚህ የእግዚአብሔርን ቃል ለመስማት ምን አሉ? ተሰበሰቡ። ድግስ ለመብላት አይደለም፣ ለጨዋታ አይደለም። የእግዚአብሔርን ቃል ለመስማት ነው። ያችን በሰጣቸው ጊዜ ሐዋርያትን ሲያገኙ ለመማር መጡ። እኛም መምጣት መቻል አለብን። ጊዜ መስጠት አለብን። ጊዜ ሁሉ ያልፋል። እንደ ዋዛ ነው የሚያልፈው። ሕይወታችን የምንጠራበትን ጊዜ አናውቅም። ወንድሞቻችን እህቶቻችን ሳናስብ ከጓናችን ይሄዳሉ። ሞት በቃ እየመጣው ነው ብሎ አስጠንቅቆ አይመጣም። አሁን ባለፈ ማታ ሌሊት ላይ መንግስት የሚልክልን ነበር አይደል? ሜሴጅ እየጻፈልን ነበር አይደል? በሞባይላችን እዚህ ኳታር እንዲህ ሊሆን ነው ተዘጋጁ፣ ወደ መስኮቱ እንዳትጠጉ ምናምን ሲለን ነበር አይደል? እንደዛ ብሎ አይመጣም ሞት ወዳጆች። እየመጣው ነው ተዘጋጁ፣ በቃ እንዲቹ ነው ቆየኝ አይልም። መጥቶ ላጣርጎ ይዞ መሄድ ነው። ጊዜ አይሰጥም። ስለዚህ ጊዜ መስጠት አለብን። እንደኛ ለእግዚአብሔር ጊዜ ከሰጠን ደግሞ እግዚአብሔር ጊዜ ይሰጠናል። የመዘጋጃ ጊዜ፣ የንስሐ መግቢያ ጊዜ፣ የምንፈልገውን ነገር በዚህ ምድር ላይ ልንሰራው ያቀርነውን ነገር ሁሉ እስክንሰራ እግዚአብሔር እድሜ ይሰጣል፣ ጊዜ ይሰጣል። ይህ የታመነ አምላክ ስለሆነ ማለት ነው። ስለዚህ የእግዚአብሔርን ቃል ለመስማት መሰባሰብ፣ ጊዜ ለሰጠ ለእግዚአብሔር ጊዜ መስጠት እጅግ አትራፊነት ነው። የሆነ የከሰርን እንዳይመስለን። አንዳንድ ሰዎች የከሰሩ ስለሚመስላቸው ማለት ነው ወደ ቤተክርስቲያን ስለመጡ የሚከስሩ ነው የሚመስላቸው። መጠጥ ቤት ሲሄዱ፣ በዛ ሲጨፍሩ ሲያመሹ፣ ተራ ወሬ ሲያወሩ፣ ተሰብስበው ቁጭ ብለው ሌላውን ሲነጋገሩ የከሰሩ አይመስላቸውም። ወደ ቤተክርስቲያን ሲመጡ ግን የከሰሩ የሚመስላቸው ሞኞች አሉ። ሞኞች ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ፣ ሕግ ለእግሬ መብራት ለመንገዴ መብራት ነው ይላል። አያችሁ፣ የእግዚአብሔር ቃል ሕጉ የምንማረው ትምህርት በመንገዳችን መብራት ይሆንልናል። እንደዚህ እንደ ፋና ወይም እንደ ባትሪ እያበራ ነው እንሄዳለን ማለት አይደለም። በመንገዳችን ሁሉ የሚመጣውን ነገር የጥፋት የክፋት ነገር ሁሉ ማጥፋት ይችላል። ለምን? እግዚአብሔር እየቀደመ እዚህ በመጽሐፈ መነኮሳት የምታገኙት ታሪክ አለ። አንድ አባት በጫካ ውስጥ ሲሄዱ እንቅፋት መታቸው። ምን አልኩት እኔ ወደ ቤተክርስቲያን ነው የምሄደው፣ እግዚአብሔር እንቅፋት እንደዚህ አድርጎ እንደው በጣም ነው የጎዳቸውና ያንን እስኪያስሩ ምን እስከሚሉ የተወሰነ ወደ 30 ደቂቃ ያህል ዘገዩ። ለካ እግዚአብሔር ኑሯል ያዘገያቸው። ፊት ላይ አንበሳው አንዱን ሰው ገድሎ ሲበላው በልቶት ሄዶ አገኙት። እሳቸው ቢሄዱ ኑሮ ይበሉ ነበር። እግዚአብሔር እዚያ ላይ ሲያስቀምጡ አባቶቻችን እንቅፋት እንዲመታ አድርጎ እንኳን አዘግይቶ አንተን ይጠብቅሃል ብለው አስቀምጠዋል። መጽሐፍ ቅዱስ ማር ይሳቅ ላይ እንቅፋት እንዲመታ አድርጎ እንኳን እውነት ነው። እንቅፋቱ ሲመታን ጉዳት ነው፣ ግን አንበሳ መብላቱ ግን ሞት ነው። አያችሁት? በብዙ መልኩ ነው እግዚአብሔር የሚጠብቀን፣ በብዙ መልኩ። ስለዚህ የእግዚአብሔር ሕጉ ለኛ መብራት ነው፣ በመንገዳችን ይመራናል፣ መሪያችን ነው። ያለ እግዚአብሔር ቃል የወጡ ወድቀዋል። ያለ እግዚአብሔር ቃል የወጡ ተሳስተዋል። ያለ እግዚአብሔር ቃል የወጡ ራሳቸውን ዘንግተው ከጽድቅ ወጥተው በኃጢአት ራሳቸውን እየወጉ ወደ ሲኦል ጥለዋል። የእግዚአብሔር ሰዎች የእግዚአብሔር ቃል በብዙ ነገር ነው የሚጠብቀን። መብራት ነው። መብራት የያዘው ሰው እንቅፋት ይመታዋል እንዴ? አሁን ፀሐይ ከሌለ አርቲፊሻል መብራት ነው የምንጠቀመው። ሞባይላችን ልናበራ እንችላለን፣ ሌላም ልናበራ እንችላለን፣ ሰው ሰራሹን ማለት ነው። ለምን? እንቅፋት እንዳንመታ እንዳንወድቅ ነው። አያችሁ፣ በኃጢአት እንዳንወድቅ ደግሞ የእግዚአብሔር ቃል ምን ይለናል? ይጠብቀናል። በጆሮአችን አትዘሙት፣ አትስረቅ፣ እግዚአብሔር ያዝንብሃል። አያ ስንማር ነው ይሄ። ካልተማር ካልሰማነው ግን ህሊናችን ላይ ሊያቃጭል የሚችል ነገር አይኖርም። ሰው በሚስቱ ላይ ሲባልግ የምታገኙት፣ በባሏ ላይ የምትባልግ ፍቅረኛ ያለችኝ ብሎ ትቶ የሚሄደው ይህ ሁሉ የሚያቃጭልበት የእግዚአብሔር ቃል ስለሌለው እኮ ነው። ያለውማ እንግዳ እንዴ እኔ እኮ ቃል ገብቻለሁ፣ ልጆች አሉኝ፣ እንዴት ላደርገው እችላለሁ ብሎ ያስብ ነበረ። የእግዚአብሔርን ቃል ስላልተማረ ይሄዳል። ትውልዱን ይዩት አሁን ምን ላይ እንዳለ፣ ምን ላይ እንደቆመ ትውልዱን ማየት ነው። እንግዲህ ሚዲያው እያሳያች ነው አይደል?
ያሳየን የእግዚአብሔር ሰዎች። ስለዚህ የእግዚአብሔር ቃል በመንገዳችን መብራት ነው ማለት በኃጢአት እንዳንሰነካከል፣ በኃጢአት እንዳንወድቅ፣ ሕግ እግዚአብሔርን ጥሰን ከእግዚአብሔር ሕግ ወጥተን ራሳችን እንዳንጎዳ በስጋም በነፍስም ይጠብቀናል። በስጋም በነፍስም አንድ ሰው ሲዘሙት በነፍስ ብቻ ለሚጎዳው በስጋውም ነው። ቤቱን ይፈታል፣ ልጆቹ ይበተናሉ፣ ትዳሩ ይፈርሳል፣ ያ ያማረ ማንነቱ ሁሉ ይጎሳቆላል፣ ጉስቁልና ይመጣል። ትዳር ሲፈርስ ልጆች በሚገባ ማደግ ሲገባቸው ወደማይገባ ህይወት ይገባሉ። እንደምታውቁት ነው የእግዚአብሔር ሰዎች። ስለዚህ የእግዚአብሔር ቃል ምንድነው አለ? ለእግራችን መብራት ነው፣ ለመንገዳችን መሪ ነው። የእግዚአብሔር ቃል እንዲመራን ወደ እርሱ እንዲያቀርበን እኛ መፍቀድና ለመስማት መሰባሰብ አለብን የእግዚአብሔር ሰዎች። ሌላው የእግዚአብሔር ቃል መንፈስ ነው፣ ህይወት ነው። ይህንን የሚነግረን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 61 ላይ ነው። እኔ የነገርኳችሁ ቃል መንፈስ ነው ህይወት ነው ይለናል። ስለዚህ መንፈስ ከሆነ ደግሞ እኛን መንፈሳውያን ያደርገናል። ህይወት ከሆነ እኛን የዘላለም ህይወት ያስታጥቀናል ማለት ነው። የዘላለም ህይወት ያስታጥቀናል። የዘላለም ህይወትን ለመታጠቅ መንፈሳውያን ለመሆን የእግዚአብሔርን ቃል መስማት ያስፈልጋል የእግዚአብሔር ሰዎች። ስለዚህ የእግዚአብሔር ቃል ስንሰማ የማናገኘው ነገር የለም። የዘላለም ህይወት እናገኛለን። ያላመኑት ያምናሉ፣ ያመኑት በእምነታቸው ያድጋሉ፣ ይበረታሉ፣ ይጽናናሉ። ለመንገዳችን መሪ ይሆነናል። እንደ መብራት እንደ ፋና እያበራኛን እየጠበቀ ከመሰነካከል አውጥቶ ወደ ዘላለም ህይወት ያደርሰናል። መንፈስ ነውና መንፈሳውያን ያደርገናል። መንፈሳዊ ያልሆነ ሰው ከመንፈሳዊው ከእግዚአብሔር ጋር ሊገናኝ ስለማይችል ስጋዊ ሆኖ በስጋዊ ማንነት እየተመላለሰ ገነት መንግስተ ሰማያት መግባት ስለማይችል መንፈሳዊ ያደርገናል። የእግዚአብሔር ህይወት ስለሆነ የዘላለም ህይወትን ያስታጥቀናል። ስለዚህ ነው የእግዚአብሔርን ቃል ይሰሙ ዘንድ ምን አሉ? ተሰበሰቡ። እና አሁንም ምእመናን የእግዚአብሔር ቃል ተናግረን አንጨርሰውም። ብዙ ነገር ያተርፍልናል። በህይወታችን ስንሰማው ብናድር አንጠግበውም። የእግዚአብሔር ቃል አይጠገብም። አንዱ ተናጋሪ ቁጭ ሲል ሌላው ተናጋሪ ተነስቶ ቢናገር የእግዚአብሔር ቃል ይጠገባል እንዴ? ለትምህርተ መጽሐፍሰ አልቦ ዘይጸግቦን አለ ቅዱስ ቄርሎስ ለጰላዲዮስ በላከው መልእክቱ ምዕራፍ 1 ቁጥር 1 ላይ የመጻሕፍትን ትምህርት የሚጠግባቸው የሚሰለቻቸው የለም። በተለይ ደግሞ ጥበብን ለሚፈልጉ የዘላለም ህይወት ያለው ዕውቀትን ለሚፈልጉ የሚጠግባቸው የለም ይላል። የእግዚአብሔር ቃል አይጠገብም። ይህን የማይጠገብ የእግዚአብሔር ቃል ለመስማት መሰባሰብ ደግሞ ደስታን ያመጣል። አያችሁ፣ ስንሰማው ደስታን ነው የምናገኝ። እናርፋለን። ስንጨነቅ የነበርን እውነቱን ተረድተን እንደው አሁን በቃ ሰዎቹ የሚሉት ሁሉ በየሚዲያው የሚወራ ሁሉ እንደው ብዙ ነገር አለ የሚገርማችሁ ማለት ነው። የሚያስፈራራ አለ። ይህን ካላደረጋችሁ ይሄ ይሆንባችኋል፣ ይህን ካላደረጋችሁ ይሆንባችኋል የሚል የራሱን ገንዘብ የሚሰራ ብዙ አለ። ያንን እንረዳውና እውነት ነው ሐሰት ነው የሚለውን ጠይቀን እንኳን መረዳት የምንችለው ወደ ቤተክርስቲያን ለመስማት ስንሰባሰብ ነው። ቅዱስ ጳውሎስም ሲናገር በዕብራውያን መልእክቱ መሰባሰባችንን አንተው፣ አንዳንዶች ይህንን ከዚህ ስተው እንደወጡ ሁሉ መሰባሰባችንን ምናንባል አንተው። ስለዚህ እግዚአብሔር ሰዎች የእግዚአብሔርን ቃል መስማት ስለሚያሳርፈን፣ የእግዚአብሔርን ቃል መስማት ሰላምን ስለሚያስገኝልን፣ የእግዚአብሔርን ቃል መስማት የዘላለም ሕይወትን ስለሚያወርሰን፣ የእግዚአብሔርን ቃል መስማት በስጋችንም በነፍሳችንም የደስ የሚል ኑሮ እንድንኖር ስለሚያደርገን የእግዚአብሔርን ቃል ለመስማት መሰባሰብን አንዘንጋ፣ ወደኋላ አንበል። የእግዚአብሔር ቃል መስማትን የመሰለ ነገር ስለሌለ እድሜ ልካቸውን የሚኖሩ አሉ። የእግዚአብሔርን ቃል በመስማት ትጥቅ ነው። ስለዚህ የእግዚአብሔርን ቃል መታጠቅ ያስፈልጋል። ቅዱስ ጳውሎስም በኤፌሶን ምዕራፍ 5 ቁጥር 17 ላይ ሲናገር ንስሑ ሰይፈ ዘመንፈስ ቅዱስ ዘውቱ ቃል እግዚአብሔር፣ የመንፈስ ቅዱስን ሰይፍ ያዙ። ይሄውም ምንድነው አለ? የእግዚአብሔር ቃል ነው። የማን ቃል ነው? የእግዚአብሔር ቃል ነው። አያችሁ፣ ዲያብሎስን ድል የምንነሳበት
እሱን የምናሸንፍበት ሰይፋችን ምንድነው ከተባለ የእግዚአብሔር ቃል ነው። ሰይፍን ያዙ ዘውቱ ቃል እግዚአብሔር፣ ይሁን የእግዚአብሔር ቃል ነው የሚለው። የእግዚአብሔርን ቃል የታጠቀ ሰው ዲያብሎስን ድል መንሳት ይችላል። ያ ማለት ምን ማለት ነው? ዋሽ ሲለው አይዋሽም፣ ስረቅ ሲለው አይሰርቅም፣ ዘሙት ሲለው አይዘሙትም። የእግዚአብሔር ቃል አይምሮ ላይ ተጽፏል። ስለዚህ የእግዚአብሔር ሰዎች የእግዚአብሔርን ቃል ይሰሙ ዘንድ እንደተሰባሰቡት እኛም እየተሰባሰብን ቃለ እግዚአብሔር እንድንሰማ በቃለ እግዚአብሔር እንድንታነጽ ህብረታችንን በቃለ እግዚአብሔር እንድንገልጥ እግዚአብሔር አምላካችን ይፍቀድልን። ሕዝቡ ሁሉ በሉ እስቲ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። እንግዲህ አሁን ሁለተኛ ቀናችን ነው። ሳምንታዊ ጉባኤያችንን ከጀመር እየተሰባሰብን መማር ያስፈልጋል። እንደው ይህንንም ርዕስ ያደረግነው ዛሬ ያልመጡም እንደው ድንገት ከፍተው ሚዲያ ላይ ካዩ እንዲሰሙና እንዲመጡ እያስተዋወቅን ነው፣ እየተናገርን ነው። ቤተክርስቲያንም እየተናገርን ነው። ስለዚህ መተን መስማት አለብን። አጭር ሰዓት አሁን ከሳምንቱ እንዳልኳችሁ 2 ሰዓት ከ40 ደቂቃ አካባቢ አሁን 10 ሰጣችሁ ታውቃላችሁ። የሰጠ እስቲ እጁን ያወጣ። የእግዚአብሔር ነው። ሰርቃችሁኛል ተብለናል። በሚልክያስ ሰርቃችሁኛል። ምንድነው የሰረቅን ብትሉኝ አስራት በኩራቴን ነው ይላል። ስለዚህ ከሰዓት አስራት አለ አላዋጣንም። ቢያንስ ይችን እንጠቀማት። 1 ሰዓት ተኩል ያህል ነው የምንቆየው ማለት ነው። በጠቅላላ ጸሎቱንም ምኑንም አድርገን አሁን ስንበረታ መጻሕፍቶች ይኖሩናል። ጸሎቱን በአማርኛ እናደርገዋለን ሁሉን እንዲያሳትፍ ውዳሴ ማርያሙን። ስለዚህ እየተሰባሰብን ጓደኞቻችሁንም የምታውቋቸውን ሁሉ ሜሴጅ እየላካችሁ ኑ ጉባኤ ተጀምሯል። ሳምንታዊ ጉባኤያችን ስለተጀመረ እየጸለይን እየተማርን ከእግዚአብሔር ጋር እየተገናኘን ቢያንስ ከሳምንት 1 ቀን ለእግዚአብሔር ጊዜ እንስጥ። የጉባኤ ቀን ነው። የቅዳሴያችን ቀን ዓርብ ነው። ዛሬ ደግሞ የጉባኤ ቀን ነው። ስለዚህ የጉባኤ ቀናችንን ልንጠቀምበትና እየተሰባሰብን እንደነዚህ ቅዱስ ጳውሎስና ቅዱስ በርናባስን ሊሰሙ እንደተሰባሰቡ ሰዎች እየተሰባሰብን የእግዚአብሔርን ቃል መስማት ያስፈልጋል ማለት ነው። ከሰማን ደግሞ እግዚአብሔር ከኛ ጋር ይሆናል። ለምን? ጊዜ ለሚሰጡት ጊዜ ስለሚሰጥ፣ የሚወዱትን ይወዳል፣ የሚታዘዙትን ይረዳል። እግዚአብሔር እንደ ሰው አይደለም። አንድም ቀን ወደዚህ የመጣናትን ነገር ይዘነጋ ዘንድ አመፀኛ አይደለም። ቅዱስ ጳውሎስ እኮ የሰራችሁትን ስራ ሁሉ ይዘነጋ ዘንድ አመፀኛ አይደለም ነው ያለ። ስለዚህ አመፀኛ ስላልሆነ እግዚአብሔር እየመጣ ልንማርና ራሳችንንም ልናስተካከል ከእርሱ ጋር ልንኖር ያስፈልጋል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።